የመዳም ቅመሞች በዱባይ ያዘጋጁት ድግስ የአብሬሽና የሩታ ሰርግ እንበለው ወይስ ይሄ ምንድነው? ደግሞ እኮ ሲዘዱ የመዳም ቅመሞች አይቻሉም። እውነቴን ነው የምላችሁ ማለት ነው። እኔ የምለው እንዴት ቆይ፣ አሁን እቺ ቀይ የለበሰችው እዩዋትማ፣ ማነች እቺ ግን የመዳም ቅመም? ታቋታላችሁ? ጥቁርና ጥላሸት ነው የምትመስለው። ዘለለች እኮ በቃ ዋት ምስኪን ነፈር። አረ እንደውም ልቧን ስመታ ነበረ ሰው እንትን እንጃ። ልብ የሚመታው ምን ሲሆን ነው? ልቧን ራሱ እየመታች ምናምን ቀለበት አደረገላት። እንግዲህ አበጋዝ ማለት ነው። እኔ አበጋዝ ስለምለው ነው። አበጋዝ ቀለበት። እኔ የምለው ስንት ጊዜ ነው ግን? እኮ ስንት ናቸው ሰዎቹ? 20 ይሞላሉ። ሚዜው የት አለ? ሚዜዎቹ የወንዶቹ የት አሉ? የሴቶቹ የት አሉ? የለም እኮ የለም። የወንዶቹ ዳኒ የለበሰው ቁምጣ፣ ኢስሐቅ የለበሰው የሆነ ሰሚዝ ዝም ብሎ ማነው ስሙ ደግሞ ማርክ የለበሰው ደግሞ የዛን የማን ሰርግ ጊዜ የነፂ ሰርግ ጊዜ የተገዛው ሱፍ አለ። እሱ መሰለኝ እንደዚ አይነት በቃ የሴት ሚዜ የለ። የሴት ሚዜ ደግሞ ማናት? ያቺ ቀይ የለበሱት ጽጌና ግብዳዋ ማለት ነው ሜሪ የለበሱ ዝም ብሎ ያላቸውን ፍስጣን ቀይ የለበሱ ሹሃት እንደዚህ ነው እንዴ? ሙሽራ ሲጀመር የሚቀመጡበት ቦታ ማለት ሰርግ አለመሆኑን የምታውቁት እንግዲህ ይሄ አሁን ማለት ነው አንድ ሰው ሊዝናና ዱባይ ሲገባ ኢትዮጵያ የሆነ ሰው ማለት ነው ያው ማቲ የሚባለውን ኢትዮጵያዊ ስለሆነ ይሄ ቦታ እዚህ ቦታ ነው የሚሰራው እሱ ማለት ነው። እና ይሄው ዳኒ እየጨፈረ ቁምጣ ለብሶ ማለት አጭር ብሎ እዛ ለብሶ ማለት ነው። እና እናላችኋለሁ ውዶችዬ እንግዲህ ከኢትዮጵያ ወደ ዱባይ የሄደ ሰው ሲዝናና እንግዲህ ማቲ ስለሚታወቅ ማቲ ጋር እየሄዱ ይዝናናሉ፣ ረፍት ያደርጋሉ ምናምን እንደዛ ነገር ነው እንጂ እንደዚህ አይደለም። ሰርግ የሙሽሮቹ መቀመጫ የት አለ? መቼ ተዘጋጀ? ሰርግ እኮ አይደለም በነገራችን ላይ ማለት ነው። ሰርግ እኮ በቃ የለም። ካት ግብዳ ሜሪ መጣች። እንደዚህ ነው የሚለበሰው። የእንትኖቹ የሚዜዎቹ ዋቸው እዛ ጋ ይታያቸዋል። ሙሽሮቹ እዚህ ጋ ኦ ማይ ጋድ ቀይ የለበሰችው ልብስ ማቆደረቷ አዩዋት እጇ ጠቅላላ። ኧረ ሰው እንዲያመጭ ባክሽ፣ የሰው አይን እንዳታጠፊ አንቺ ድሪቶ ማለት ነው። የሰው አይን ዘላሊ በዲቡጭም ግብዲያ ኦ ማይ ጋድ። በነገራችን ላይ ብዙ ሰው የለም። እነዚህ ሆን ባንድ ተሽትን ብለው ነው እንጂ ሰው የለም። እችማ ቀይ የለበሰችው እንዳለ ዞጥ አለች እኮ። ያን ዞጥ ውስጥ ሻባት ያምላክ ማለት ነው። እና ደግሞ አበጋዝ እንግዲህ አሁን አበጋዝ ስለምላው ነው። አበጋዝ ደግሞ ስንቴ ነው ግን እንዲው ለዚች ለደመቁ እንደ ስንት ጊዜ ነው ቀለበት አረኩላት ስንት ጊዜ ነው? ወደ 10 ይሆናል እኮ ዛሬ የሚያረጋት ዝም ብሎ በቃ ለቪዲዮ ማለት ነው። አሁን እንግዲህ ውሸት መሆኑን የምታውቁበት እንግዲህ ሰርጉ ውሸት የሆነ አንዳንዶችን ቤተሰብ ያልባረከው ዝም ብሎ እኮ ነው ሲጀመር። የለም እኮ የት አሉ? እህት የት አለች? ሃይሚ አሁን እህቴና ብሏል አይደለ? እህቱን ባትሆን እህቴና ብሏል። ኤፍሬም የት አሉ? የሉም እኮ ሶ ሀታ እነ ኤፍሬም ምናምን ራሱ ፎቶቸውን ሼር አላደረጉ የሆነ በቃ ዝም ብሎ ነው። እና በነገራችሁ ላይ ይሄ ድግስ ማለት ነው ዱባይ ለአብሬሽና ለሩታ የተደገሰው ድግስ አብሬሽና ሩታ ገንዘብ አውጥተው የደገሱት ድግስ አይደለም። አንደርስታንድ እኔ በቃ በጣም ነው የማውቀው ማለት ነው። አንደርስታንድ ገብታችኋል አይደለ? አንደርስታንድ እንደ እንግሊዝኛው ልቀላቅል ማለት ነው። እና ይሄ ድግስ ከማቴዎስ ጋር አውርተው ማለት ነው የመዳም በጎች ብር አዋጥተው ቆይተዋል። ካዋጡ ነግራችኋለሁ። ፍቅርዬ ተደብልቃ ከነሱ ጋር መስራት ሳትጀምር በፊት ማለት ነው። እንደውም የዛኔ ፍቅርዬ መታ ስንት ቪዲዮ ሲሰሩ ተጣሉ ሲባል የውሸት ብሩን ምን እናድርገው ምናምን ሲሉ ነበር ማለት እንዲሁም ለሩታ መኪና እንግዛላት ሲሉ ነበር በብሩ ማለት ነው። እና ይሄ ብር አጠራቅመው የተደገሰው ድግስ የመዳም ቅመሞች ዱባይ የሚኖሩ የመዳም ቅመሞች ሳኡዲም አሉ። በነገራችን ላይ ሳኡዲ በግ የለም እንዳትሉ አሉ። የሳኡዲዎቹ ብር ነው የሚልኩት፣ የኳተሮቹን ብር ነው የሚልኩት፣ የኩዌቶቹን ብር ነው የሚልኩት። ገባችሁ አይደለ? የዱባይ ደግሞ አዘጋጆች አሉ ማለት ነው። እና የመዳም ቅመሞች ያዘጋጁት ድግስ ነው። እኔ ልንገራችሁ እውነታውን ማለት ነው። እነሱ ምንድነው ያደረጉት? ሄዱ፣ ሆቴሉም ተከፍሎላቸዋል። የሰርጉ ቦታ የተባለውም ሰርግ አይደለም ሲጀመር ማለት ነው። እሱም ተከፍሎላቸዋል። ምንድነው እነሱ የሚሄድ የአየር ትኬት ተቆርጦላቸዋል። የመዳም ቅመሞች ናቸው የቆረጡት እንትን ያሉላቸው። ሄደው እነሱ መዝናናት ብቻ ነው። ታዲያ ሄዶ መብላት ማን ያቀተዋል ማለት ነው? ሄዶ መብላት ማን ያቀተዋል? በቃ ሄዱ፣ ተዝናኑ፣ እየተዝናኑ በቃ መብላት ይሄ ነው። እና የመዳም ቅመሞች ያዘጋጁት ድግስ ለአብሬሽና ለሩታ ማለት ነው። ሰርግ አይደለም፣ ዝም ብሎ ማለት ነው። ነገ ጣጣውን ተጣላን ወይም ተለያየን ወይ እንደዚህ ችግር ተፈጠረ ብለው ይመጡላቸው። አይዟቸው። እኔ እኮ ተናግሬያለሁ። አብሬሽና ሩታ ተጋባን ብለው አብረው ተጋባን ብለው እንደ ማንኛውም ጥንዶች እንደዚህ አይኖሩም ብያችኋለሁ። ደግሞ አንዳንድ የምታሽቃብጣላችሁ በቲክቶክ በነገራችን ላይ
ሀዊ አንዳንዴ እውነት ታወሪ ነበር፣ ዛሬ ግን ተሳስተሻል ማለት ነው። እንደው መቼ ዝም ብለሽ ማለት ነው በጎቹን ብለሽ ነው አይደለም? ምን አገባችሁ የሰው የፈለገውን ሲጥ ምናምን አለሽ እና ቪዲዮዎች ደርሶኛል ሀዊ ማለት ነው። ወይ ተይ 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 ማሽቃበጥ ጥሩ አይደለም። እውነት ውሸት ያኔ ውሸት። በእርግጥ አንቺ ቲክቶከር ነች፣ እንደገና ደግሞ ልብስ ምናምንም ስለምትሸጪ በጎቹ እንዲጠልቡኝ ብለሽ ነው እንደዚህ የምታሽቃብጭው። ተነክቶብሻል። ነገ ጧት ታጠራርገርጋችኋለች። በነገራችን ላይ ማለት እኔ ልንገራችሁ፣ በጎቹ ልክ ናቸው ብለው የሚያሽቃብጡ ሰው ካለ ለራሳቸው ጥቅም ፈልገዋችሁ ነው እንጂ ወይ ልብስ ሻጭ ነው ወይ የሆነ ነገር በቃ ወይም በቃ እንደዛ ነው እንጂ እናንተ ትክክል እየሰራችሁ አይደለም። በጎችዬ ማለት እየተሞኛችሁ እየተሸወዳችሁ ነው የሚገራችሁ ማለት እና መጨረሻችሁ አያምርም። እና ይሄ ሰርግ ደግሞ 300 ሰው በቃ ሁላችሁም ምናምን ስትል አልነበረ እንዴ? ታዲያ የታለ ሰው? ባዶ እኮ ነው። ይሄ ሰርግ ቤት ነው ወይስ ሀዘን ቤት? የለም እኮ ሰርግ ቤት እንደዚህ ነው እንዴ? ሲጀምር ባዶ እኮ ነው። ቆይ ላሳያችሁ፣ እንትና ናቲ ያለበት ማለት ነው። ባዶ እንዳለ። ይሄማ ያሁን ያለፈው ቪዲዮ መጀመሪያ ላይ ያለው ባንድ ተሸክፈው ነው። ገባችኋል? ባንድ ተሸክፈው ማለት ነው። ቆይ ላሳያችሁ። ናቲ ነው ማቲ። አዎ ምን እንዳደረገ ታውቃላችሁ? ፊቱን ይሰጠን በቃ ፊቱን ማለት ነው። ለምን ብትሉ እንትን ለማለት ማለት ነው። ይሄ ይሆናል አይደለ? ሰዎቹ ባዶ ስለሆነ ወንበሩ ምናምን ባዶ ስለሆነ ፊቱን ይሰጠናል ለመጋረድ ካሜራውን ማለት ነው። ተመልከቱ፣ ባዶ ነው እንዳለ። እዛ ጋር መጀመሪያ ላይ ያያችሁት በቃ በቁጥር 20 የሚሞሉ አይመስለኝም በነገራችን ላይ ማለት ነው። እዛ ጋር መጀመሪያ ላይ ግን ሽክፍ አረጓቸው በአንድ ማለት ነው። 20ውን ሰው ሲሸክፍ ይበዛል። ገባችሁ አይደለም? 20 ሰው ሲሸክፍ ስለሚበዛ ነው እንጂ 30 40 ይሆናሉ ብላችሁ ነው። እዛ ጋር አስተናጋጅ አለ። በነገራችን ላይ አስተናጋጅ ቢያንስ 10 ወደ 15 ሊኖሩ ይችላሉ። ወደ 20 አስተናጋጅ ይሆናሉ። 20 አስተናጋጅ 20 ደግሞ እነዚህ በጎቹ እንደገና ደግሞ እነኞቹ ሙሽሮች ተብዬዎቹ እነ ይሳቅ ምናምን ሆነው ቢያንስ ስንት ሆኑ መሰላችሁ? ወደ 40 ወደ 50 በቃ። አዎ ከወደ ናቲ 20 ከወደ አበጋዝ 30 ቢሆኑ 50 በጥቅሉ ማለት ነው። አዎ እያመሰገኑ ነው እነ ደመቁ ማለት ነው። አዎ በቃ ባዶ ናት። በቃ ባዶ። አዎ ዱብዬም አለች። ዱብዬ ይቺ ማነው ስሟ? ይቺ በግዴታ የሩታ ክስት ነኝ ያለችው ማለት ነው። እና ይሄው በቃ ማፊ ሰርግ እንዲህ ነው። ሰርግ እኮ ሁለታቸው ተያይዘው እንደዚህ ጎርደደደደድ እያሉ የእነሱ መቀመጫ ራሱ የተለየ ነው። ገባ ማቲ ማለት ነው። የእነሱ መቀመጫ ራሱ ሶፋው ምናምን የሙሽሮቹ እኮ እንደምን ሆናችኋል? እንደዛ መሆን አለበት፣ መስተካከል እኮ። አንተ እኮ ከኢትዮጵያ ሲመጡ ከየትኛው ቦታ ሲመጡ እንግዶች የምትቀበልበት ነው። ይህ ሰርግ ማስረጊያ ቦታ አይደለም፣ ሲጀመር ቦታ ማለት አይደለም እኮ የመዝናኛ ቦታ ነው። ሊዝናኑ ነው የመጡት የመዳን በጎች ከፍለውላቸው። እና አንዳንድ ቲክቶክ አላችሁ ሀዊና ነገሩ ስታሽቃብጤ ነው ሂዊ ማለት ነው። ውሸታም ቀሚስ እንዲገዙሽ ፈልገሽ ነው እኔ ልንገሮሽ ማለት ነው እንጂ በጎቹ ትክክል እየሰሩ እንዳላደለ ታውቂያለሽ ማለት ነው። ቀሚስ እንዲገዙሽ እንዲሸጥልሽ ፈልገሽ እንጂ በጎቹ ገደል እየገቡ ነው። አዎ በጎቹ ገደል እየገቡ ነው። እናመሰግናለን ብሏል። 4 ዓመታችን ዩቱብ ከከፈትኩ 4ኛ ዓመቴ። እንደናንተ አይነት ሰርግ እንደዚህ ነው እንዴ? ሰርግ እንደዚህ ነው እንዴ? ሰርግ እንደዚህ አይነት የለው ወንድም የለ። አብራችሁ የምትሰሩ እነ ዳኒ ምናምን አብራችሁ የምትዋሹ ናችሁ። ገባችሁ አይደለም? እና እንግዲህ ዘፍ ሲሉ ነበር እነንትና የደመቁ ወዳጆች ማለት ነው። አዎ እነሱ ደግሞ የመዲያም በጎች አሉ። እነዚህ የነሱ በጎች ማለት ነው። ዘፍ ባዶ እኮ ነው። ይታያችኋል አይደል? ይሄን ላይቭ ላይ ነው የቀረጽኩትና ባዶ ነው። እነዚህ አሁን ይሄም ልጅ ራሱ ሰራተኛ ይመስለኛል ከናቲ ጋር ማለት ነው ከማቲ እና ባዶ ነው። ምንም ነገር የለም። በቃ አልፎ ናቸው። በቃ በጥቅሉ 50 ይሆናሉ። 20 ከወደ የሚሰሩ ሹፉ ሰዓት እንትናለች እዛ ጋር ባዶ በቃ ማፊ የለም በቃ ኦ ማይ ጋድ እንደዚህ ነው እንደዚህ አድርጎ ኦ ማይ ጋድ አባትናት የሌለ ቤተሰብ የለ። ዝም ብሎ ምንድን ነው ማስታወቂያ እየሰራ ነው ለማቲ ማስታወቂያ እየሰራ ነው። ይኸው እየነገረው እንደዚህ በለ ምናምን ብሎ ይለዋል ማለት ተመልከቱ እንግዲህ ያበጋዝ ማለት ተመልከቱ እንግዲህ እንዴ ምን እንደሰማው ታውቃላችሁ? 10 ብር የሆነ ለስላሳ ሲሉ 10 ብር ነው ሲል ሰምቻለሁ። ማቲ ማለት ነው ወረቢ እና እዛ ጋር እንኳን ገብተው 10 ብር እየከፈሉ ነው የሚጠጡት እንትኖቹ በጎቹ 10 ብር ሲላቸው ነበር ማለት እና እየከፈሉ ነው 10 ወረቢ 10 ለስላሳ ሲል 10 ብር ሲል ሰምቻለሁ ማለት እና 10 ድርሃም እየገዙ ነው ራሱ እየጠጡት። ሌላ ምንድን ነበር የሰማሁት? አረ ሌላም የሰማሁት ነገር አለ ምንጅት እና እዛ ውስጥ ገብተው ራሱ በጎቹ እንትን እየከፈሉ ነው የሚበሉት የሚጠጡት ማለት ነው። 500 ድርሃም እንኳን ከፍለው ገብተው ማለት ተመልከቱ እንግዲህ ለመግባት ብቻ 500 ድርሃም፣ ከዛ ለምግብ ለስላሳ 10 ድርሃም ማለት ነው። ለሌላውም እየከፈሉ ነው የሚበሉት እንግዲህ ተመልከቱ። ለአንድ ሰው ማለት ተመልከቱ እንግዲህ እንደዛ 10 ብር ሲል ለስላሳውን ሰምቻለሁ። ሌላ የሚሰማሁት ነገር ነበር ጠፋኝ።
እና አስታውሼ እነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ እመጣበታለሁ በሰፊው ማለት ነው። እናንተ ብቻ ላይክ፣ ሰብስክራይብ